መሆንሽን አቁሚና በቃ ተው። ተነጋግረን ላንግባባ ካንተ ጋር ምን አደረቀኝ? ደህና ዋል። ሌላኛዋ ንጹህ ሴት መጣለች። ድንቅ ነሽ። ወደ እኔ ብሎ እየመጣች ነው? አዎ ኢንስፔክተር፣ እውነቱን መናገር እፈልጋለሁ። የምን እውነት? የእኛም ቤት ለማቃጠር የሞከረው ሳሚ አይደል? እና ማን ነው? እኔ ነኝ። ምን? ምንድነው? በሰላም ምን ሆነሽ? ምንድነው? ምን እንደሆነ ንገረኝ እንጂ አንተ። ቤዛ ተረጋጊ እንጂ። ሮቤልም ላከው ማንም ላከው፣ ስለዚህ ፎቶ ንገረኝ ያልኩ። እሺ ነግሬሻለሁ። ተረጋጊ። እንደምትገምቹ ይሄ የሮቤል አንድ ወጥመር ነው። ኧረ እባክህ ሮቤል ነው ከሴት ጋር እንድተኛ ያደረገ አይደል? ቤዚ ሰሞኑን እኮ ልነግርሽ እየሞከርኩ ነበር ግን አልቻልኩም። አሁን ንገረኛ ልስማ። አንድ የሮቤል ቤት አንዲት ሰራተኛ ማለቴ እዚህ ፎቶ ላይ የምታያት ሮቤል ቤት ሰራተኛ ሆና ለእኔ እንድትሰልልኝ አስገብቻት ነበር። እሺ ከዛስ? ከዛማ ይህንን ነገር እሱ ስላወቀ እሷ አጥምዷት ለእሱ እንድትሰራ አድርጎ እኔን ደግሞ ወጥመድ ውስጥ እንድገባ አደረገኝ። ይሄ ነው የሆነው። በቃ አብረህ እንድተኛ በማድረግ ማለት ነው። ሁሉም ነገር የተቀነባበረ ነው ቤዛ። ማለቴ የሆነ ቀን በባ ውስጥ የሆነ መርዞኝ ሰጥቶኝ ነበረ። ከዛ በኋላ የተፈጠረውን አላውቅም። ሱራፌል ሮቤል ምንም ነገር ሊያደርግ ይችላል። የእኔ ጥያቄ እንዴት ወጥመድ ውስጥ ልትገባ ቻልክ ነው። ሰላይ ምናምን የምትለው ነገር ለምን አስፈለገ? ምን ለመሆን ተናገራ። ምንድን ነው? ለገንዘብ ነው አይደል? ለዛ ለመከረኛው ገንዘብ ብለህ ነው አይደል? ቤዛ መጀመሪያ ላይ ተናድጄ ስለነበር አዎ ለገንዘብ ነበር ያደረኩት። ግን ከዛ በኋላ ምን? ከዛ በኋላማ ልጅቷን የፈለኳት ሳሚ ላይ ምስክር የሚሆኑትን ሰዎች ለማግኘት ነበረ። ምስክሮቹ ለምን? ያው ሳሚ ላይ እንዳይመሰክሩ ለማድረግ ነው እኮ። በገንዘብ ልደልላቸው ማለት ነው። እሺ ምን ማድረግ ነበረብኝ? እጅና እግሬን አጣምሬ ለመቀመጥ ነበረብኝ? ቢያንስ እኮ ከሁለት አንዳችን ነው ነገር ማድረግ ነበረብን አይደል? እኔ ምንም ለሳሚ የምጨነቅ አይመስልህም አይደል? እኔ አላልኩም። እኔ እንደዛ ቃል አልወጣኝም። ስለዚህ በጉቦ ሰላይ ለመቅጠርና አንሶራ ለመጋፈፍ ሳሚን ለማዳን ነው የፈለግከው? ቆይ ቢዚዬ ግን ለምንድን ነው የምናገረውን ነገር እየተረዳሽኝ ያለው ነው? ተረድቻለሁ። እውነትሽን ነው? አዎ መቼም የማትለወጥ ሰው መሆንህን ተረድቻለሁ። ቤዛ እባክሽን። ሱራፌል አሁን ከዚህ ቤት ቀጥ ብለህ ውጣ። ምን? በድጋሚ አይንህም ማየት አልፈልግም። ውጣልኝ። ቤዛ እባክሽን። ሱራፌል ውጣልኝ። አይሰማም እንዴ? ውጣልኝ። ውጣ። ያለሽበት ስሜት ይገባኛል። ሱራፌል ጸጥ ብለህ ውጣ። ውጣልኝ። እሺ በቃ እወጣለሁ። ስትረጋጊ እናወራለን።
እንዴት ነሽ ሉላ? ደህና ነኝ። እንዴት ነህ? አሁንም በሳሚ ጉዳይ እንዳኮረፍሽኝ ነው? ባኮርፍ ባላኮርፍ አንተ እንደሆነ ሰውኛ የሚባል ስሜት የለህም። ሉላ ቆይ እኔ ምንም ስሜት የሌለኝ ጉዝ ሰው ነው እንዴ የምመስልሽ? እና አለህ እንዴ? ቆይ ይሄ ሁሉ ነገር ሳሚ ባለመፈታቱ ነው? እኔ እኮ ስራዬን ነው የሰራሁት። ሆን ብዬ ሳሚን ለመጉዳት ወይ ደግሞ ለመጥቀም ያደረኩት ምንም ነገር የለም። እኔም የተለየ ነገር እንድታደርግለት አልጠየቅኩም። ታዲያ ምን አድርግ ነው እያልሽኛለሽ? ኢንስፔክተር እኔ ምንም አድርግልኝ አላልኩም። ለምንድን ነው የፈለከኝ? ንገረኝና ልሂድ። የሐኪም ቤት ቀጠሮ አለኝ። እና ወደዛ ላድርስሻ? አይ አያስፈልግም። ለምን እንደጠራኸኝ ንገረኝ። ለሕክምና እርግብን ይዣት ሊሄድ እንደሆነና ላመሰግንሽ ነው የመጣሁት። ምስጋና እንደማያስፈልግ ደጋግሜ ነግሬሃለሁ። መልካም መንገድ ይሁንላችሁ። ከጨረስክ ልሂድ። የምስራች! ሁሌም በአዲስ ነገር የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ የአፍሪካ ህብረት ጎረቤት በሆነችው በቡልጋሪያ አልነጃሺ መስጂድ ፊት ለፊት የመኖሪያ አፓርትመንትና የንግድ ሱቆችን በተለያየ የካሬ አማራጭ ይዞላችሁ መጥቷል። ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር፣ የንግድ ሱቅ ከ2.8 ሚሊዮን ብር ጀምሮ 100% ለሚከፍሉ ደንበኞች የተመቻቸ ሲሆን ቀስ ብለው መክፈል ለሚፈልጉ ደንበኞች ደግሞ በ20% ቅድመ ክፍያ የሚገዙበትን አማራጭ አመቻችተናል። እንዲሁም የመኖሪያ አፓርትመንቶችን በፒያሳ በአዋሬና በአያት በ10% ቅድመ ክፍያ፣ የንግድ ሱቆችን ደግሞ በፒያሳ በጋርመንትና በገላን በተለያዩ የክፍያ አማራጮች ያገኛሉ። ከኛ ሲገዙ ምንም አይነት ወለድ እንዲሁም የዋጋ ጭማሪ አያሳስቦትም። ለበለጠ መረጃ በ0993 94 724 ደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እሺ ላድርስሽ? አያስፈልግም። ከሐኪም ቤት በኋላ ሳሚ ጋር መሄድ አይቀርም። ዛሬ ቀጠሮ አለሁ። አውቃለሁ። ዛሬ የሆነ ውሳኔ ላይ የሚደርስ ይመስለኛል። ማለት ሊፈረድበት ነው? እና ዓለም ላይ ስንት ወንጀለኛ በሞላበት ሳሚን የመሰለ ሰው ላይ ሲፈረድበት ምንም አትልም? የቆምክለት እውነት እዚህ ጋር ምንም አይሰራም? ለነገሩ እውነቱ የምትፈልግበት ጊዜ የለህም። ያው ልትሄድ አይደል? አልገባኝም። የእርግበን የሕክምናና የሳሚን ጉዳይ እያያዝሽው ነው? አይደለም ነው እንጂ ውለታችሁን እንዳልመለስኩ እኮ ነው የተሰማሽ። እኔ እንደዛ አላልኩም። እና ምንድን ነው? ለራስ ጉዳይ እንደዚህ እንደተጨነቀው ለሁሉም ሰው እንደዚህ ቢሰማህ ጥሩ ነው የኔ ሀሳብ። በዚህ ልክ ራስ ወዳድ መሆኔን አስረግጠሽ ስለነገርሽኝ አመሰግናለሁ። ለእርግብ ያወጣችሁትን ገንዘብ እያንዳንዱን ገንዘብ እመልሳለሁ። ቆይ እኔ ባልተናገርኩት መንገድ ወዴት ነው የምትወስደው? ሁሉንም ነገር መናገር አይጠበቅብሽም። ፈጣሪ ሆይ በምን ቋንቋ እንደምንግባባ አይገባኝም። ግድ የለም ለእኔ ስሜት አትጨነቂ። ባይሆን የቀጠሮ ሰዓት ሳይረፍድብሽ ሂጂ። ዘገየ። አልተቀየምኩሽም። የተሰማሽን የተናገርሽው ደግሞም ልክ ነሽ። የግድ መስማማት አይጠበቅብንም። ሁለታችንም በየመስመራችን እንጓዛለን። እባክሽ። እሺ ደህና ዋል። ሎሚ እንዴት አደርሽ? እንዴት አደርክ? ዛሬ ቁርሱ ምንድን ነው? እንቁላል ፍርፍር። በጣም ጥሩ። ፕሮቲን ያስፈልገኛል። ስለዚህ ወተትም ገዝተሽ ነይ። እሺ። ደስታችንን ለማክበር ጠንካራ ማለት ያስፈልጋል። ደስታ? አዎ ደስታችን። ዛሬ አንዱን እስከ ወዳኛው ልንሸኘው ነው። ልንሸኘው ነው? አይዞሽ፣ ከዚች ዓለም ነው እንሸኘዋለን ያልኩት። አልገባኝም። ሉሲ እስኪ ንገሪያት። ዛሬ ሳሚ የምናሸንፍ በቃ መሆኑን ንገሪያት። እንዴት ማለት? ዛሬ ከሳሚ ጋር ቀጠሮ እንዳለ ረስተሽው ነው እንዴ? አይ አረሳሁት። ታዲያ ለምዶ ደስታዬ ላይ ውሃ የምትቸልሽው? ማለቴ እንዴት እንደሚፈረድበት እርግጠኛ ሆንክ? ምክንያቱም ምስክሮች ስላሉኝ። የምን ምስክሮች? ሱራፊል ተስማማ እንዴ? አይ ለሱ እንኳን ሌላ የቤት ስራ ሰጥቻለሁ። ማለት ይቺ ልጅ ምክንያት በማድረግ ከሚስቱ ጋር የሚጨቃጨቁበትን ምክንያት ሰጠሁት። ሎሚ ቁርሱን አቀራርበሽ ስትጨርሺ ወደ ውስጥ ግቢ። ለምን ወደ ውስጥ ትገባለች? እሷም ዛሬ ከኛ ጋር ነው ቁርስ የምበላው። እሺ ደስ እንዳለ። ሎሚ ምግቡን አቀራርበሽ ዛሬ ከኛ ጋር ነው ቁርስ የምትበየው። አይ ግድ የለም እናንተ እዚህ ብሉ፣ እኔ እዛ በላለሁ። እንግዲህ ምልሽን ስሚ ሎሚ። ቆይ ግን ምስክሮች ያልከውና ማንን ነው? ማለቴ ጎረቤቶቻችን ተገኙ እንዴ? አይ
ሌሎች ሰዎችን ቀጥሬ ነው። ለምስክርነት ገንዘብ ከፍለ? ምን አለበት? ከዛስ ፖሊሶቹ ይሄንን ጉዳይ ቢደርሱበትስ? ከዛም በኋላ መልሶ ጉዳይ እኮ ዳንተ ይዞራል። ስለሱ ምንም ነገር እንዳታስቢ። ቆይ እንዴት? እኔ ላይ መልሰው መዞር ስለማይችሉ። በምን እርግጠኛ መሆን ይቻላል? የሞተ ሰው ሀሳቡን መቀየር እንደማይችል አውቃለሁ። ማለት ልትገላቸው ነው? እንደዛ ነገር። ሎሚ ዛሬ ምግቡ አይቀዘቅዝም አይደል? ዛሬ እነሱን ጉዳይ ከቋጨን በኋላ ወደ ቅንጅርቲና ወደ ፍቅረኛው እንዞራለን። ምን ለመሆን? ሉሲ ትረሻለሽ መሰለኝ። ሁሉንም እንደማሸንፍ ነግሬሽ ነበር። ማማ ሙሉ ለሙሉ እንዳታገግም አድርጋለሁ ያልከኝ ነው? ታዲያ እያወቅሽ ለምን ትጠይቂኛለሽ? ነገሮችን ትረሻለሽ መሰለኝ። ሎሚ ባይሆን አንዲት ሴት ትፈልጊልኛለሽ፣ የቤት ሰራተኛ የምትሆን። ለምን? ታዲያ መድኃኒቱን በማን በኩል ትሰጣታለን? ሉሲ አስቢ እንጂ አስቢ። የኔ ውድ ይሄንን 2 እና 3 ቀን ግን ደህና ነህ? ሁኔታ በሙሉ ምን ሆንኩኝ? ማለቴ ከዚህ በፊት ስናወራ የነበረው ስለኔና ስለአንተ የወደፊት ህይወት ጥሩ ህይወት ነበረ። እስካሁን የተበቀልናቸው አይበቃም እንዴ? ልክ ነሽ፣ እንደዛ ተባብለን ነበር። ስለዚህ በገንዘብ ያመጣቸው ምስክሮችን ለምን አተዋቸው? ሉሲ ብዙ ነገሮችን ሳደርግ ኖሬያለሁ፣ ግን ለምን እንደማደርጋቸው እያወቅኩ አልነበረም። ግን አሁን ምን የተለየ ነገር ተገኘ? ውስጣዊ ደስታዬን አግኝቼዋለሁ። ሌሎችን ማሰቃየት ሳይሆን ማሸነፍ ነው የሚባለው። ከኔ የተሻለ ካለ ማለት ነው። ሜዳው ክፍት ነው፣ ተጫውቶ ማሸነፍ ይችላል። በውድድር ውስጥ ያለው ስሜት አንተን የሚጎዳህንም ቢሆን ሁልጊዜ ማሸነፍ አለ ብለሽ ነው? ህይወትህንም ቢያሳጣስ? ህይወት የምትዩ ጠዋት ተነስቶ ስራ ፍለጋ፣ እንጀራ ፍለጋ፣ ማታ ገብቶ መተኛት፣ ጠዋት ደግሞ እንደገና ስራ ፍለጋ፣ እንጀራ ፍለጋ ሩጫ፣ ይህን አሰልቺ ህይወት ነው ህይወት የምትዩ? እና አንተ የምትፈልገው ምንድን ነው? አድቬንቸር። የእናንተም ተመሳሳይ ይመስለኛል። ውስጣችሁን ስላላዳመጣችሁት ነው እንዴ? ቆይ ምንድነው? ምግቡን አታቀርቡ ማንበላም እንዴ? እሺ አንድ ጊዜ ስልክን ታውሰኛለህ? ትችያለሽ። ይኸው ሎሚ ምንድነው ዛሬ ፈዘሻል እንዴ? ምግቡን አቀራርቢ። ወተት ያልኩሽንም ግዢ እንጂ። እሺ ዛሬ ደስታችን ቀን ነው። ቤዛ ለምንድን ነው ስልክ ማታነሳው? ሱራፌልም ስልኩ አይሰራም። ምንድን ነው የተፈጠረው? እሺ አሁን ሳሚ ጋር ማን ሊሄድለት ነው? እኔ ሆስፒታል ገብቼ ስቆጣ ደግሞ ሰዓቱ ይሄዳል። በዛ ላይ ደግሞ ኢንስፔክተሩ ዛሬ አዲስ ነገር ይኖራል ብሏል። ምን አይነት ጣጣ ነው?
ሎሚ። አቤት ትዬ። ሮቤል ገንዘብ ከፍሎ ስለቀጠራቸው ምስክሮች የምታውቂው ነገር አለ? ኧረ እኔ ምንም አላውቅም። እሺ አንድ ጥያቄ ልጠይቅሽ። ምን? ያው እኔና አንቺ እንደማንዋደድ ሁለታችንም እናውቃለን። ግን ደግሞ ሁለታችንም ሰው መግደል አንፈልግም አይደል? አዎ እኔ መግደል አልፈልግም። ስለዚህ ሮቤልን ማስቆም ያለብን አይመስልሽም? የሮቤልን ሁኔታ አይተሽዋል። ምንም እኮ ልክ አይደለም። አዎ እኔም አስደንግጦኛል። በተለይ በዚህ በሁለትና በሶስት ቀን ምን እያደረገ ነበር? ምንም የተለየ ነገር አላደረገም። አንድ ቦታ ይቀመጣል ብቻውን፣ ከዛ መጽሐፍ ያነባል። ምን እያደረገ ነው ቁጭ የሚለው? የማስብበት የጽሞና ጊዜ ነው፣ እንዳትረብሹኝ ነው የሚለው። ከዛስ? ከዛ ዝም ብሎ ይቀመጣል፣ ካልሆነ ደግሞ ይጽፋል። እና ነገረ ስራውን ስታይ ደህና ግን ይመስልሻል? እንዴት ማለት? እኔ እንጃ። ይሄ ያለ አይደል የአይምሮ መታወክ ምናምን ነገር። እኔ እንጃ። እንድናሳክመው ፈልገሽ ነው? ከዛ በፊት መቅደም ያሉበት ነገሮች አሉ። ምን? ጣጣው ወደኛ ከመዞሩ በፊት ልናስቆመው ይገባል። እንዴት አድርገን? ለምሳሌ የዛሬውን ጉዳይ ማለቴ በቃ ምስክሮችን አግኝተን እንዳይመሰክሩ ማድረግ አለብን። እንዴት? ለምን? ስታስቢ በዚህ ሁኔታ እኛንስ የሚትሆን ነው እንደሚመስልሽ? ጋሼ ይገባኛል እኮ እንደምትፈሪው። እኔም እኮ ይህንን ነው ምልሽ። ሰውየው ለእኛም እንኳን ላይመለስ ይችላል። እኛን በምን እንደሚያሸንፈን ምንም የምናውቀው ነገር የለም። ምናልባት እኛን ቀጥታ ላይ ጎዳን ይችላል። ነገር ግን እሱ የሚያደርጋቸው ነገሮች መዘዙ ለእኛም ይተርፈናል። ቆይ ስለዚህ ምን እናድርግ? እኔ ቤተሰቦቼ ምንም እንዲሆኑብኝ አልፈልግም። ምንም አይሆኑም ሲመስለኝ። አንቺም እኔም የሚያስፈልገን ገንዘብ ነው። ስለዚህ ገንዘቡን ከሱ ከወሰድን በኋላ የራሳችንን ህይወት መኖር እንችላለን። እኔ ግን ሮቤል ከሚሰጥሽ እጥፍ በላይ ይሰጥሻለሁ። ምን አይነት ፈተና ውስጥ ነው የገባሁት? አሁን ማመንታቱን ታይና የምስክሮቹን ጉዳዮች ዛሬ እንጨርስ። የሳሚ ቀጠሮ ዛሬ ነው። ሳሚ ባይመሰከርበትም እኮ የተከፈተበት ክስ አይነሳም። ለእሱ አታስቢ። ማድረግ ያለብንን ነገሮች በሙሉ አድርጋለሁ። አልገባኝም። ምንድን ነው ያደረግሽው? መጀመሪያ የመስማማትሽን ንገሪ። ሌላ ምን አማራጭ አለኝ? እኔ ሮቤልን በጣም ነው የምፈራው፣ ግን ደግሞ አንቺን ማመን አልችልም። ለሮቤል አሳልፈሽ ብትሰጪኝስ? እኔም እኮ አንቺን ማመን ይከብደኛል። እናማ ይኸውልሽ፣ ለመተማመኛ እንዲሆነ አንቺ የምስክሮቹን ጉዳይ ጨርሺ፣ እኔ ደግሞ አንድ ሚስጥር እነግርሻለሁ። ሚስጥር? አዎ ሚስጥር፣ ግን መጀመሪያ ያልኩሽን መጨረስ አለብሽ። እነዚህ ቁጥሮች ከስልኩ ላይ የወሰድኳቸው ቁጥሮች ናቸው። ምናልባት ሊጠቅሙሽ ይችላሉ። ኢንስፔክተር አሁንም አይነሳም? አዎ ሱራፌልም ቤዛም ስልክ አያነሱ እና በቃ ቢሮ ገብተህ ጠብቃቸው። ወይ ሌላ ስልክ ቁጥር ልስጥህ እንዴ? ደግሞ ቅንጅርቲ ይህን ያህል ገንዘብ ከየት አባቱ ያመጣል? የዋስ መብት ተጠብቆልህ ዋስ የሚሆን ሰው እንዴት ይጠፋል? አላውቅም፣ ግን እርግጠኛ ነኝ የደወልክበት ስልክ ቁጥር? አዎ ለቤዛም ለሱራፌልም ነው የደወልኩት። ምን አጋጥሟቸውን? ምናልባት የሆነ ችግር ገጥሟቸው ይሆናል እንዴ? ይሆናል እንጂ እንደዛ ሲጓጉሉን ለነበሩት ሰዎች የፍርድ ቤት ቀጠሮ ላይ አለመገኘትና ስልካቸውን አጥፍተው ሊጠፋ ይችላል። ምንድን ነው የሆኑት? ማለት አሁን ዋስ የሚሆነኝ ሰው ካላገኘው ተመልሼ ወደ እስር ቤት እገባለሁ ማለት ነው? አዎ እሱ ግድ ነው፣ ግን የዋስ መብት እንደተጠበቀ ነው የሚሆነው። እሱማ ይገባኛል። እኔ ያስጨነቀኝ ምን ሆኖ ነው? እና በቃ ቢሮ ገብተን እንጠብቃቸው። ብቻ በሰላማቸው ከሆነ። ሳሚ ወንድሜ፣ ምንም ነገር ላደርግልህ ስላልቻልኩ ይቅር በለኝ። በዛች በሎሚ ምክንያት ያሰብኩት ነገር ሁሉ ተበላሸ። ምን ላድርግ? ምን ማድረግ ነበረብኝ? የቻልኩትን ሞከርኩ። እሺ ምን ላድርግ ከዚህ በላይ? ቤዛም ልትረዳኝ አልቻለችም። ጨምሬም ባክና እና ልጅሽ ነው ታውቂያለሽ? ግን
አንድም ቀን አንቺ ታስፈችኛለሽ ብዬ አስቤም ገምቼም አላውቅም ነበር። ዋናው መፈታት ነው። ቆይ ቤዛና ሱራፌል ምን ሆነዋል? አላውቅም፣ እኔም ግራ ገብቶኛል። እንደዛማ ከሆነ የሆነ የተፈጠረ ችግር አለ ማለት ነው ይመስለኛል። እኔ የምልህ ዘገየን እኮ ግን አመሰግናለሁ አላልኩት። ታዲያ ምን ችግር አለ? ደውይለታ አይሻልም? ብደውልለት ይሻላል? አዎ ምን ችግር አለ? ሄሎ ኢንስፔክተር፣ በጣም አመሰግናለሁ። ስራዬን ነው የሰራሁት። የተለየ ነገር ምንም አላደረኩም። ቢሆንም በጣም አመሰግናለሁ። ሉላ እንዳልኩሽ ነው። እሱን የምናቆይበት ምንም ምክንያት ስለሌለን ይለቀቅ ነው። ከዚህ በኋላ ግን እንደዚህ አይነት ስራ እንዳይሰራ ንገሪው። እሺ ጥሩ። መልካም ቀን። እኔ የምልህ እንዴት ግን ሳሚ ሊወጣ ቻለ? ምስክሮቹ አለ ተብሎ ነበር? አዎ ነበር። እና ግን ምስክሮቹ አልተገኙም። ስለዚህ ምስክሮቹ ስለቀሩ ብቻ ነው የተለቀቀው እያልከኝ ነው? አይደለም። ጉዳቱ የደረሰባቸው ሰዎች የሰጡት ቃል ሳሚን እስር ላይ የሚያቆይ አይደለም። እንደውም በተቃራኒው ነው። ስለዚህ እነ ሮቤል የሰጡት ቃል ነው ሳሚን ያስፈታው እያልከኝ ነው? ምን ብለው ነው? በዝርዝር እንዲህ ነው አልልሽም፣ ግን የተፈጠረው እንደዚህ ነው። ድንቅነሽ ወደ እኔ ብሎ እየመጣች ነው። አዎ ኢንስፔክተር፣ እውነቱን መናገር እፈልጋለሁ። የምን እውነት? የእኛም ቤት ለማቃጠር የሞከረው ሳሚ አይደለም። እና ማን ነው? እኔ ነኝ። ምን? ስለዚህ ሉሲ እዚህ መታ የነበረው ለዚህ ነው? እንዴት ልታስፈታው ቻለች? ምን አስባ ነው? ሉላ፣ ሳሚ በዋስ ተለቋል። ይህም ትልቅ ነገር ነው። ሌላ ጥያቄዎችን ባታበዣ አይሻልም? እሺ ይቅርታ። መልካም ቀን። ደህና ዋል። ለአንቺም መልካም ቀን። ሳሚ ጠብቀኝ። ይህ ቤተሰብ አሁን ደግሞ ምን እየተፈጠረ ነው? እና ሳሚ እንዲፈታ ያደረግሽው አንቺ ነሽ? አዎ። ምን ብለሽ? ያው እሳቱ የተነሳው በአጋጣሚ እንደሆነና የእሳቱ መንስኤ እኔ እንደሆንኩኝ ተናግሬያለሁ። በዚህ ምክንያት ብቻ ለቀቁት? በሱ ምክንያት ብቻ አይደለም፣ አንቺ ምስክሮቹ እንዳይመሰክሩ ስላደረግሽ ነው። ወይኔ ሮቤል ከሰማ ግን? አታስቢ፣ እሱማ መስማቱ አይቀርም። ግን በቃ እሱ ሳይቀድመን መቅደም ነው ያለብን። በቃ ገንዘቡን ይዘን ከዚህ መውጣት አለብን። እሺ በቃ አሁን ምንም አይነት ጊዜ የለንም። ቶሎ ብለን ጨራርሰን ከዚህ እንውጣ። እሺ። ማንም የለም እንዴ? የት ሄዶ ነው? እስኪ ምን ይፈልጋችሁ? እሺ እዚህ እንዴት መጣ? ለቀው ነው። ምንድን ነው የተፈጠረው ነገር? ተረጋግሽ። ተረጋጊ ቤዛ፣ ተረጋጊ። ወዴት ነው?
ተፈታው ባልሽ እየሄድሽ ነው? አፍሽን ዝጊ አንቺ ክብረ ቢስ! እኔ ላይ ልትጫወችብኝ ነው? ዝም በይ! እኔ ማሸነፍ ምች ይመስልሻል?